የዲኤስቲቪ በኢትዮጵያ ወኪል የሆነው መልቲቾይስ ኢትዮጵያ በተለያዩ ማዕቀፎች ላይ ለደንበኞቹ የዋጋ ቅናሽ እንዳደረገ አስታወቀ። ስፖርት፣ ሙዚቃ፣ ፊልም፣ ማህበራዊ ህይወት ነክና የተለያዩ ዝግጅቶች ያሏቸውን የቴሌቪዥን መሰናዶዎችን በአንድ ስብስብ ውስጥ የሚያገኙበት ዲኤስቲቪ ቅናሽ ማድረጉን አስታውቋል። ቅናሽ መደረጉ ኮምፓክት ፕላስና የቤተሰብ ማዕቀፎች ላይ ቅናሽ እንዳደረገ መልቲቾይስ ኢትዮጵያ ለጋዜጠኞች አስታውቋል። የዋጋ ቅናሾች ቅናሽ መደረጉ ተገልጿል። ፕሪሚየም አሁን ያለው ፕራይስ $84 ሲሆን አሁን ግን አዲሱ ፕራይስ 80 ይሆናል። የፕሪሚየም የሚሆንበት እነኚህ ነገሮች አሁን ሁሉ ምነግራችሁ ኢፌክቲቭ የሚሆንበት ጊዜ ከኖቬምበር 1 ጀምሮ ይሆናል። ስለዚህ የኮምፓክት ፕላስ ፓኬጃችን ደግሞ ከ60 ወደ 54 ይሄዳል። የፋሚሊ ፓኬጃችን ደግሞ ከ21 ወደ 19 ይሄዳል። ዝርዝሩ አላችሁ እዚህ ፕሬስ ሪሊዝ ላይና እነኚህ ነገሮች ሀፕን ያደርጋሉ በአንድ ወገን ማለት ነው። በሌላ ወገን የዲኮደር ዋጋዎቻችን ናቸው በጣም ሲግኒፊካንትሊ በጣም ትልቅ የሆነ ቅናሽ አድርገን በተለይ ለሚቀጥሉት 3 ወራት ትልቅ ካምፔን አስበን ያመጣ ነው። መልቲቾይስ ኢትዮጵያ በተጨማሪም በዲኮደሮቹ ላይ ቅናሽ ያደረገ ሲሆን እስከዛሬ ለደንበኞቹ በ10943 ብር ለገበያ ያቀርብ የነበረው የኤክስፕሎራ ዲኮደር በአሁኑ ወቅት በ3375 ብር ለገበያ እንደቀረበም የመልቲቾይስ ኢትዮጵያ ምክትል ስራ አስኪያጅ አቶ መታሰቢያ በላይነህ ገልጸዋል። ሂውጅ ቅናሽ ነው። ይህ የሆነበት ምክንያት ምንድነው? ዋናው ነገር በሁለቶች በፓረንት ካምፓኒያችን በመልቲቾይስ አፍሪካ ሳውዝ አፍሪካ ነው የሚገኘው የኛ ፓረንት ካምፓኒ እንደምታውቁት። ስለዚህ ትልቅ ኮንቪንሲንግ ሜካኒዝም የሆነው አብዛኞቹ ደንበኞቻችን ስቴ ያደርጋሉ። ስለዚህ ይሄን ነገር ኢቭን ከኮስታችን በታች ብንሸጠው በኋላ ላይ ብዙ ጊዜ በቆዩ ጊዜ ደንበኞቻችን ገንዘቡን መመለስ እንችላለን የሚል ዲስኮኔክት አያረጉም። ጭራሽ ከስተመሮቻችን ለ2 ቀን ለ3 ቀን ዲስኮኔክት ያደርጋል ሰው። ግን እነኛ አይነት ቢሄቪየር ያላቸው ከስተመሮች ረጅም ጊዜ ይቆያሉ ዲስኮኔክት ሳያደርጉ። ስለዚህ ይሄን ምክንያት በማድረግ ኢንስቴድ ኦፍ አንዴ ከምንሰበሰው ደንበኞቻችን ብዙ ቆዩ ማለት ከነሱ የምናገኘው ገንዘብ ሊሆን ይችላል በሚለው ኦልሞስት ይሄ እንደነገርኳችሁ ለ3 ወራት የሚቆይ ቅናሽ ነው። ከተለያዩ የመገናኛ ብዙሃን ለተውጣጡ ባለሙያዎች በቢሮ መግለጫ የሰጠው መልቲቾይስ ኢትዮጵያ በሀገሪቱ በተለያዩ ጉዳዮች ላይ በመሳተፍ ማህበራዊ ኃላፊነቱን እየተወጣ መሆኑንና በተለይም ትምህርትን በተመለከተ በቀጣይም በርካታ ስራዎች እንደሚሰራም አስታውቋል። ትምህርትን ከቴክኖሎጂ ጋር በማቆራኘት ጋር በፎከስ ያደረገ ኮርፖሬት ሶሻል ሪስፖንሲቢሊቲ አለ። በተለይ የፕራይመሪና የሰከንደሪ ስኩሎች ላይ ከዲኤስቲቪ ካለው የሳተላይት ቴክኖሎጂ ካለው የቴክኖሎጂ አድቫንስመንት አንጻር ያንን ትምህርታዊ ክንዋኔዎችን በእነዚህ ሌቭሎች የሚሰጡ ክንዋኔዎችን በቴክኖሎጂ ተደግፈው እንዲሰጡ የተለያዩ ፕሮጀክቶችን ያከናውናል። ወደ ተለያዩ የሀገሪቱ ክፍል በመዝለቅ በተመረጡ ትምህርት ቤቶች የሪሶርስ ሴንተር በመክፈት ተማሪዎች ከቴክኖሎጂ ጋር ተቀራርበው እንዲያድጉ በማድረግ ቀጣይ በሌሎች የሀገሪቱ ክፍሎችም እንደሚዳረስም አስታውቋል።